ይሁን 40 ቀን ይቀመጥ ምናምን ልጇን እኮ ግሉኮስ ተሰክቶባት 4 ሰዓት ላይ ዩቲዩብ ትመጣ ነበር ያኔ ፊንገር የሚል ህዝቡ ላይ ተነሳባት ጊዜ ማለት ራሷ ነች የተናገረችው ገብቶቹ ካጠፋኝ እኛ አጠፋናት እንዳይትሉኝ ብቻ ልጄን ሆስፒታል አስተኝቼ ግሉኮስ እያለባት ሰው አስቀምጬ ተመልሼ ሄር ነበር ትላለች እሺ ያ ለአሞራው ግን ለምን 40 ቀን ለምን የሚቀመጥ የት ነው የሚተዋወቁት ያለ የሚተዋወቁት ለመተዋወቅም አይደለም እኔ አሁን ቤተሰብ ቢሞት 40 ቀን እንዲ ተከችሬ ሰው ቤት ዲፕረስ ውስጥ ልገባ ነው እዚህ እገብቼ ነው የምጫወት እኔ መጫወት ፈልጋለሁ እጫወታለሁ ድረ ኢትዮ ድረ የሚባለውን አባሩት ከዚህ ንፍጣ ማን አባቱ ስለሆነ ነው 10 ጊዜ አንዳንድ እየጻፈ አቴንሽን የሚስብ አባሩ ኢትዮ እከካ ይሄ እንደዚህ አይነት ሰዎች ትኩረት ለመሳብ የሚሯሯጡ ሰዎች ናቸው ይሁኝ ባዮች ልቃ ሶሻል ሚዲያ ላይ ተቀምጠን የምናወራው የምንተቸውን የምንናገረውን ቁጭ ብሎ ማዳመጣቸው ያሳዝናል ያየሁት ያንን ነው ለማንኛውም በመስጠቱ ምን ያገባናል እንግዲህ አስቡት ጌት አንተ ስደት ላይ ነው ያለው ስደቱን ተውት እንደው ታውቃለህ ውጭ ሀገር ላይ የፈለገ ቤተሰብ አያትና እናት እንኳን እዚህ ጋር ቢኖር የራሳቸው ላይፍ አለና ይሄ ልጅ ከትምህርት ቤት ሲመጣ ቤቱ ብቻ ውስጥ ነው ያለው ከዛን ሰው ምን ይለኛል ብሎ እንደዚህ ይቀመጣል ምን ይቁጠር ሃሁ ሂ ሃ ሄ ህ ሆ ይበለ ብቻው የኔታ እንላክለት ምን ያርግ 40 ቀን ሙሉ እውነት 40 ሰዓት ራሱ በጣም ነው የበዛው 40 ቀን እንዴት ከሬዲዮና ምናምን መጥፋት እውነት ገዳም እንኳን ያሉ ሰዎች ይናረጉ እንኳን አንድ ወጣት የዴዚ ደግሞ ከዚህ የበለጠ ገና ይገርምሻል አንድ ውጭ ሀገር የተወለደች ልጅ ናት እንደውም አሌክስ አፍሪካ ተወልዶ ያደገ ልጅ ዴዚ ውጭ ሀገር የተወለደች ናት ያው እናቷ ናት ኦኬ እንዳትጠብቁ ይሄ ሀዘን የምን ሀዘን ነው ከየት ነው የሚመጣው ሀዘን ምንድነው ሀዘን ምን ነው የምታወሩት ዘንድሮም ንፍሮና እድር እያልክ እንጀራ ተሸክመ መሄድ አለ እንደ ኢትዮጵያ ላይ ሲጀመር ራሱ እድሩ የሚባለው ነገር አለ ሀዘኑ አለ ስርዓቱ አዳቤ ቢፍ ያለ እንደ ሲያዘጋጅ የሚውለው ዘበኛውን አለ እንደ ተረኛ እንኳን አስተዛዛኝ ሲሆን የሚላላኩት አዳሜ አስክሬኑ ራሱ መሬት ላይ እንኳን መቅበር እኮ አቁሟል አንድ መቃብር ይገዛል ቤት የሚመስል አንድ ሳጥን ውስጥ እንዳለ እንደዚህ ነው የሚገባው እንደ ቁም ሳጥን እኔ ባለፈው ያርኩ ጊዜ እንትና በዚህ ነው የገባችው እንትና በዚህ እውነት አፈር በልቶት መበስበስ ቀረገስ አጽም የሚገኘው እዛው ሳጥን ውስጥ ብቻ አንድ መደብ ይገዛል አይደል መደቡ ይሰራል ለአንድ ሻንጣ ሳጥን የሚባለው ሳጥን ከዛ ይገባል እዛ ሴት ከሞላ ደግሞ ይቋጠርና እዛኛው አንደኛው ይገባል ተሸካክሞ ይኖራሉ ተቻችለው ድግስ ለካ የሽምግልና ስርዓት ከድግሱ የበለጠ አይነት ስነ ስርዓት ሲያደርጉ እንደሚውሉት ማለት ነው እንደዚህ አይነት ሀገር ላይ የኖረች ለራሷ ጭራሽ ኑሮ ምን የሚያስገዳቸው ልጅ ለዛውም ያንግ የሆነ ልጅ ገና አሁን እያየ ነው ያደገ ልጅ ጺም ያወጣልች 40 ቀን ምናምን ቆሻሻ ንፍሮ ናፋቂ ቀቅለሽ ቢከፈለክሽ ቀይ ወጥ ነበር አንቺ የእድር ይሄ ያልጫው ምናምን ነበር መደፈቅ ይሄ ጋይስ ሃይ እኔ አላረገውም ነው የምላችሁ እኔ እንደ አባቴ እንትን የሚለኝ ሰው የለም አባትሽ እንደዚህ ሆነ ብለኝ
ያ አይ ፊል ኢት ይገባኛል። ምን አይነት ችግር ውስጥ አሳልፈው ሳይደላው እንትን መሆኑ ሊሰማኝ ይችላል። ግን 40 ቀን ምናምን ያልቀመጥ ማልቀመጠው ለምንድን ነው? እኔ ላይ መግባት ፈልጋለሁ፣ እገባለሁ። እንትና ምን ትለኛለች ነው እግዚአብሔር ለምን ምን አባታችሁ ነው አላችሁ ምን የምታመጡት ነገር አለ? አሁን እንትና ስትመለስ ላይፍ ገብታ ቅዳሜና ግባ አሞራው 40 ቀን ነገ 40 አይደል ና ግባ ምንድን ነው? እንዴት 40 ቀን ሳይሞላ ሌላ መጥቶም በሳ ሰጠ አሞራው አሁን በዩኒቨርስ ቀይርልኝ እስቲ ካልደፈረሰ አይጸዳም አይደል? እስቲ አደፍር ብትመጣ አርጋቸው አሞራው እኔ ሂሳብ አስብላለሁ፣ ችግር የለው እኔ ልክላለሁ። በኋላ አንተ ላከው እዚህ ምን እንደሚያመጡ ውይ እኔ እጄ ላይ ቢሆን ኖሮ ያ አሞራውን ማናገር ብችል እንዴት ነበር እንደምሰራላችሁ። የእውነት እንዴ አልበዛም እንዴ ጋይስ? የማንም ቅንቅና እያማጠ ሁላ ከእንትን እየገባ ሞትና ምን መሀል እየሆነ እንኳን ከካሜራ የማይጠፋ ሁላ እና አሞራው ላይ ይፈርዳል። ልጆቹ ምን አድርጉ ነው የሚሏቸው ጋይስ? አሞራው ላይ እኔ የምነሳበት እንትናን ፊቴ የነሳቀብ ብቻ እንደናንተ ቆሻሻነት ቢሆን እኮ እቺን ልጅን ከተገናኙ በኋላ ተጫውተውባት አላውቅሽም ብሎ ይቦልካት ምን ታመጡ ነበር? እስኪ ምን ታመጣላችሁ? እንደኛ ድፍርስና የመነቸከ የቆሸሸ ልብ ቢኖራቸው ተገናኛታ ድንግሎ ወስዶውና ይቦልካታል። ከየት ታመጣዋለች? ከየት ታገኘዋለች? እንደኛ የመነቸከና የቆሸሸ ልብ ስለሌላቸው ነው አብሮ ያሉት ለዚህም የበቁት። እንደኛማ አበቃለት እኮ ጨረሱ። እናንተ ናችሁ ዘረኛ ሆናችሁ ያገኘሁት፣ አሞራውን አላገኘሁት። እንዴት ትግራይ ያገባል ስትሉ የነበራችሁት እንጂ ማንም የትግራይ ልጆች እንዴት አማራ ወይም ደግሞ የሷን ዘር ጠርቶ ታገባለ ያሉ ሰው እንዴ ልጆቹ ተፋቀሩ ምን ትፈልጋላችሁ ሲሉ ነው የሰማሁት። እኛ ነበር እንዴት ስንል ነበር። ዘረኞቹ እነማን እንደሆኑ ግልጽ ወጣ። የውት አየን እኮ ጋይስ። እግዚአብሔር አሞራውን የሚያግል ደግሞ ጀነን ያለ ተጋሩ አግኝታ ነው እንዴ? እግዚአብሔር እድሜ ልክ ከዘራ አስተምትይዙ አብራችሁ ያኑራችሁ። እሺ ስለነዚህ ቡልሺት የሚዲያ ሰው ትፋባቸው እየመጣ ልክ እኔ እንደምተፋባቸው መታሰቢያነት ትፋባቸው። የእውነት ምን አይነት ጨዋ ሰዎች ከኋላው እንደነበሩ የምታውቁት እኮ ከእናቱ ጭምር ወዲያውኑ ወጥቶ ይቅርታ እንዲጠይቅ ነው የተደረገው። ይቅርታ አልጠይቅም በስነ ስርዓት ይልች ከአንድም 2 ጊዜ ይቅርታ ጠይቋል። ለዛው መጥፎ ነገር ብዙ ተናግሮ አይደለም። ገብቶቻል። እንደ ጂጂ እንደዚች እንደ ቆሻሻ ድዳም ፋሚሊ የወንድ ዕቃ ሲለኩ የኖሩ ቤተሰቦች አልነበሩ። የፋኒ ዕቃችን ያክለልችን ያክለ በቀዳዳ ሾልክ ያየው ያለች ተደፈርኩኝ በፋኒ ብላ ስታወራ የነበረች ቁሌታም ቅንዝራ ማሮጊት እሷ እንኳን የነ ዴዚን ህይወት ከሷ ጋር እኩል ልታረገው ትፈልጋለች። ኮምፔር ልታረገው ትፈልጋለች። አልሰማኝ ግባ ማለት አሁን አይደል እንዴ? ግርግር ለሌባ ይመቻል ማለት እኮ እዚህ ጋር ነው ጋይስ። who you are? I am ሄለን ቦስ ነኝ። አንተ ብስብስ እስተምትበሰብስ ታዳምጠኛል። ንፍጣ ናይ
ችግር የለውም። አክሱማዊት ኖት ያን ያህል ዲፕ አይደለም። ችግር የለውም። አልበዛም እንዴ ዝም ስንል? ልቃሚዎች ስለ ህይወት ቢገባችሁ፣ ስለ ደስታ ቢገባችሁ፣ ስለ እውነት ከገባችሁ ካለው ጋር ነው መቆም ያለባችሁ። ገና ከአዲስ ትውልድ ጋር ማን አባሽ ነው ቤተሰብ የፈቀደልሽና አግብተሽ እዚህ ያለሽው እዚህ ሚዲያ ላይ? ቆይ የእውነት ስንቶቻችንን ቤተሰብ የፈቀደልንን አግብተን የምንኖረው ወይ ሪሌሽን ውስጥ የነበርነው? ስንቶቻችሁ ናቸው አጥር ላይ የተንጠላላችሁ አልጋ ልመች ሲል በአጥር ላይ እሙሙ ስትሰጡ የነበራችሁት? በአጥር ቀዳዳ ሲሾግር የነበርክ ስንቶች ነው? ቤተሰብን ሰብተ ነው? ምን አባታችሁ ነው በዴዚ ላይ እንትን የምትሉት? ዴዚ ምን አለች? እኔ ዘፋኝ መሆን አልፈልግም፣ አልችልም፣ አይካን የእናንተን ህልም መኖር አልችልም። የኔ ድሪም ይሄ ነው። የኔ ድሪም ማፈቅረው ሰው ጋር አብሬ መኖር ነው። ሌላ ምን አለች ልጅቱ? ልጁም አላሳፈራትም፣ እሱም ወድሻለሁ አላት። በቃ አብሮ እየኖሩ መድረይና 4 እና 2 ልጅ ጥለ መጣ ሁላ መልክ ትሰራለህ እዚህ ላይ ብላይ መጣ። እስቲ አዳሜ ሀገር ቤት እንትን በይ። ሳትፈልጊ የማን ልጅ እንደሆነ ሳታውቂ አጥር ላይ አንጠልጥለሻል እንዴ? ለቤተሰብ ሰስተሽ የመጣሽ ምን መልክ ትሰራላችሁ? እናቷ እንድትሆን የምትፈልገው ፕሬዝዳንት ነው። እውነት አትፈልግም ልጅቷ ወታደር ነው መሆን የምትፈልገው። ምን ታመጣላችሁ? ማን የማንን ህልም ይኖራል? እንዲህ ለፍታባት ነፍታባት ምን ብል አንድ ሰው 18 ዓመት እስከሚሆን ድረስ ግዴታችሁ ነው። ይሄ መስዋዕት አይደለም። ልጅ 18 ዓመት እስከሚሆን ድረስ ለልጄ ስል እንዲሆንኩ ምናምን ብለህ ምን የምታመጣው ነገር የለም። ግዴታ ነው። መድረክ 4ኛ ሁላ አቋርጦ ወንድ ተከትሎ ወይም ደግሞ አርግዞ ምናምን ጥሎ የመጣ ሁላ ነው አስተያየት የሚሰጥም። እንዴት አንድ እናት እንዴት ትደረጋለች ይላል። ስለ አንድ እናት ሊያወራ እሱ ልጆቹ ላይ ቆልፎ ነው እኮ የሚያወራው። ጋይስ ድምጽ እንዳይሰማ ሲያወራ ኮምፎርት ሊሰማው። እርግጠኛ ነኝ አዳሜ ልጅሽን በርላው ላይ ቆልፈሽ ነው ቁጭ ብለሽ የምታወሪ። ይሄ እስከ 12 ዓመት እድሜ ያላችሁን ልጆች እናንተ ነው የምታስገድዷቸው። ዋት አባውት ሚ የኔ ልጅ አታይም እንዴ ሲመጣና ሲሄድ እከካም ንፍጣ ገደም ማስቀምጥለት መሰለ እንዴ? ልጄ እንኳን ከኢትዮጵያ ጋር አይደለም ለምን ከቡርኪ አቡ ምን ነው ቡርኪና ፋሶ ለካ እንትን እንዴ ለምን ምን አገባኝ እኔ ከእንትን ቢጋባ ከኔ ጋር ላይስማማ የሚችለው ተመሳሳይ ጾታ እንትን ሲል ስሙን አልጠራም፣ አያውቀኝም፣ አላውቀው 4 ነጥብ። ሌላ ነገር እንዴት ሰፖርት ማናት ስሟ እንኳን ብዬ አልጠይቀው እከካ እንዴ አሌክስ የሆነ እንዴ ይሄን የመሰለ ጀግና ጋይስ። እኔ የኤርትራ የትግራይ ወንዶች እንደ እድሜያቸው አለ ልባቸው በጣም ትልቅ ነው። በጣም ኃላፊነት መውሰድ ይችላል። የእውነት በጣም ይሄ ምጥርጥሬ ልጅ ነው የምትለው ልቡ ትልቅ ነው ጋይስ። ሲሪየስ ነው። ከኛ የምንኖረው ምን ከማጋ ነው ጋይስ? ይሄ ልጅ ነው ምናምን የምትለው ልቡ ትልቅ ምናምን የሆነ ነገር አድርጎ ጨርሶ ወይ ቤተሰቡን አስመጥቶ ምናምን ነው የምታየውና የእውነት በጣም ልባቸው ትልቅ ሰው ልጆች ናቸው። ደግሞ የሚናገሩትን ያውቃሉ። ምድረ ርምጥምጥ እከካ እግዚአብሔር አይበልባትና ዴዚ ሴት አፍቅራ ሌዝቢያን ሆናላት ቢሆን ኖሮ ምን አባታችሁ ልትሆኑ ነበር? እንደ ውጭ ሀገር እንዳደገችው የተባረከች ልጅ ናት ዴዚ ማለት። በጣም ስነ ስርዓት ያለ እንደናንተ ውርጋጥ አይደለች። ይሄኔ በዴዚ እድሜ ያላችሁ ልጆች ወይ አጫሾች ናቸው ወይ ምናምን ናቸው ወይ ምናምን ናቸው። አዳም ውጭ ሀገር ላይ
ልጅ ሴት ነው ያገባችው ወንድ ነው የሚባለው እንጂ ማንን አገባች ይባላል እንዴ? ይባላል? ምንድን ያገባው ልጅ ነው የሚባለው ውጭ ሀገር ወንድ ወይስ? የእናንተ ቆሻሻ የዘረኛ ማንነት ሰው አርፎ ህይወቱ ወደ እግዚአብሔር እጅ እንኳን ሄዶ እንደገና ገና ዘር የለም። አስክሬን ከሞተ በኋላ ሬሳ ነው የሚባለው። ሬሳ አስክሬን ነው የሚባለው። ስም እንኳን የላትም እንኳን ዘር ልቃሚ። ነፍሷን በገነት ያኑረው ወይዘሪት ቲና ድሮ ነበረች። ቲና አሁን አስክሬኗ ናት። 4 ነጥብ ይቅርታ አድርጉልኝ። እዛ ሴት ይሄ ውሸት አይደለም። እኔ ነኝ ያለ ባለስልጣን፣ እኔ ነኝ ያለ ባለ ሀብት፣ እኔ ነኝ ያለ ደሃ ሲሞት የቀብር ሰዓት መቃብር የተሰበሰበው ቀባሪ ምንድን ነው የሚለው? አስክሬኑ ምን ነው ዘገየ ነው የሚባለው አይደል? እቹት አስክሬኗ መጣች ነው የሚባለው። አበበ መጣ የሚላለ እንዴ? ጫላ መጣ እንዴ የሚል ሰው አለ? ትቀየራለህ እኮ ገና አፈሩ ሳገባ ምን መልክ ትሰራላችሁ? እከካ ማን ነው ጎጠኛ? ሚዲያ ላይ ነው እኮ ማን ነው ጎጠኛው? ሴትዮዋ አርፋ እንኳን ዘር ተቀጣቀጣላችሁ ቁጭ ብላችሁ። ሄለን ለይተሽ ምጪ እንዴ! ሄለን እንዴት አንበሳ ሰጠ? ወይኔ ዛሬ ነበር ላይ ፈሰስ ማድረግ ያለብህ። ምን አባታቸው እንደሚያመጡ አሞራዊ የእውነት ሲያይሽ ዋለ የሚለው ዛሬ ነበር ማሳየት። እስቲ ምን እንደሚያመጡ የአንድ ሳምንት እንትን ስጣቸው አጀንዳ። እንደዛው እንደለመዱት ልጆቻቸው ላይ ቆልፈው ያው አንበሳው ስንት አይን አለው ብሎ ይወያያሉ። ደግሞ አንበሳው ይመስለኛል 2 ነው፣ ግን ሲጮህ 3 ነው ይጮህ። ለምንድን ነው ድምፁስ እንደዚህ ጎረናው ይባባሉላል ጋይስ። ደግሞ ለሄለን ይመስለኛል ትልቁን ቀብድ በውስጥ ተቀብላ ከዛ ለእንትን አይታችኋል። ያኔ ትዝ ይላችኋል ያወረደ ጊዜ ብላ ለቶፒክ ስለምትፈልገው አንዱን እናውረድ ብላው ነው ይባባላል። ኮሶም ደግሞ ትነሳለች። ሊያ ምን አለ እስከ 40 ቢጠብቅ እናቴ ትሙት። የእናንተ 40 እና 80 ያልቅ ሙታ የምትሉትን ደግሞ ታመጣላችሁ። ና አርብና ና አሞራ ከጎንነ መተን እንተበትባለን። ና እናስተብትል። ዴዚዬም ትመጣለች። ቁጭ በሉና ተጫወቱ። ዛ ሴት ማጣትም ማግኘትም ቁጭ ብሎ የሚቆዘምበት አይደል። አንድ የህይወት ፓርት ብቻ ነው። ዛ ሴት እንኳን እንደዚህ ያንጋለም እኔ እንኳን እድሜ በቂጡ የሆንኩት አሮጊት እንትና ሞተች ቢባል ሞታለች። በጣም አዝኛለሁ። ለምን ነው ቤት ውስጥ ዲፕረስ ውስጥ ምገባው? እንደዚሁም እንዲህ ያደርገኛል። እከካሞች ልጆቹ እንደኛ ካላበዱ አንለቃችሁም እያሏቸው ነው እኮ። ጨርቅ ነው የሚያስነጥላችሁ ነው የሚያስወልቃችሁ ይሁን። እስኪ እኔ ልጅ አሞራው እህት ኑሮና እንትን ይበል ደህና ሁን ነው የምለው። የእውነት ናይ ጽቡክቴ ኩልሺ ኩለ ጨርቅ ይነጠፍልሽ ነው እኔ ይነጠፍልሽ ነው የምለው። የእውነት አልፈልግም ቤት የለም ካለች ቤት ለቅቄላቸው ነው የምወጣው። የእውነት በአዲስ መንግስት ጋር ሄጄ ቤት የለኝ ያ ቤቴ ነው የምለቅላቸው። እንዴት ነው ልጄ ማን አገባ ይባላል እንዴ? ጾታ ብቻ ነው የሚጠይቀው ውጭ ሀገር ላይ አባ ጾታ ማንን ነው የሚባለው? ዝም ብላችሁ የእግዚአብሔርን አይን በእንጨት ካልጠነቆልን ነው ካልቆነቆስን ትላላችሁ። ከእንትና በላይ አዝኛለሁ ይላሉ። ካዘናችሁ ለምን እናንተ እንኳን አንድ ቀን አዘና ትቀመጡ? ምድረ ወሬኛ ንፍጣ እናንተ አዝናችኋል። እኩል አለ የምንተዋወቀው አይደል? እኩል ነው እኮ ከአሞራው ጋር እኩል ነው እኮ የምናውቃት አለ እንትና። ለምን አንድ ቀን እንኳን አልተቀመጣችሁም? እናንተ ማን ነው እናንተ ጊዜን ወሳኝ ያደርጋችሁ? ማን ናችሁ እናንተ?
እያላችሁ ሜንሽን አድርጉለት። መደገም አለበት። የእውነት መደፍረስ ነው እንጂ አለበት። ሜንሽን አሞር የእውነት ያለታ እንትን ስላልኩ ነው እኮ ስለጠጣው ምን አለ እንትን ቢል በአንድ አንበሳ እንትና ተቀየረ ማለት በጣም አዝናችኋል። እናትነት ገብታችሁ የለ የገባችሁ ሰዎች ቀድማ እና እነሱ ደግሞ ሲደርሱበት የኛ ስሜት ተሰማችኋል። ቀድማችሁ ስለ እናትም ሆነ ስለምናምን የገባችሁ ሰዎች አድርጉታ። እስቲ ያሳዩአቸው ሚዲያ ላይ ምድረ ቅራቅንቦ ልጇን ግሉኮስ እያለባት ሆስፒታል ልክ 4 ሰዓት ዩቱብ ሲደርስ ለሰው ሰካት እየመጣ ኢትዮጵያ ሊያወጣ የምትመለስ ሊያ ለምን በቃ ላይ ቀምጡ ልጅሽ እኮ ነው የምትመጣልሽ እኮ ለእድሜ ትንሽነት ነው እኮ ገብቶሻል። እንደውም እሷ ይሆናል በእድሜ ምክንያት እናንተ ወደ ላይ ለምን ታሳሰብ ነው ትከሽ የታላው ትንቀቀሽ እሷ እንኳን ተስቀምጫለ እንዴ እናችን አንተ ማለሽ ያ ሌላ ነገር አትሰጪ ሶስት ወር የሰራበት ነው ቆጠሮ እንኳን ያደረኩበት ነሽ እንዴ ቆጠሮ እንኳን ያሰራሁበት 3 ቀን ትይለሽ ለሰው በቀና ባለ ይችላል አሁን ያን ቀን ትገባል እናቴ ትገባል ሚሳፖርት ማን ከማን እንዳለ እናሳያለን ያ ቢዚ ማጣው እግዚአብሔር አቆይ አሁን ማክበርባችሁ እናቴ ትት ምን አለ በውስጥ ባለኝ ጀራሽ እንት ካንተ ይከምትላል ደግማስ ደግማችሁ እከካ አጆኪ ወንድም ያው አጆኪ አጣው ያ ይሄን ብታለ ሰምተው ያውበት አጆኪ ያው ጭራሽ አለሰዳድ እኔ ያ ዘመናችን ነው እንደድሜ ነው ሰዎች የምታስተናግዱት እንደድሜ ወጣት ናቸው ያው በዚህ ነፋር ቀን ተልቆ ሲገስተ መስመስላ ማርቪዚ ማይ ብራዘር ያው የኔ ታናሽ ወንድ አርብ ግባሽ ነገ ግባ መጥተን ተበትባል ያ አውቃቸው በዚህ ምድረ ኮርኮሎች እከካ እቺ እንትን ጊፍት ሪከርድ አድርጓት ጥሩ ነው ለፋቸው ለእንትናቸው ጥሩ ማጅራ ያለው ናቸው ሪከርድ አድርጓት ለእንትናቸው ማጅራ በጣም ነው የሳምንት ልፍለፋ ሰጠናቸው ያ ጥሩ ነው አሁን እቺ አውጡ እንደውም ከኋላ እንደ እንትን ከፍተህ ለእንትናቸው ለልፋቸው ለጥበኛ ዛሬነታቸው ጥሩ ይሆንላቸው እቺ ምድረ ሪከርድ አድርጓት ዛሴት እቺ አሁን ዝም ብለው እንጂ እንግዲህ አመሰለ ይሄንን እናረጣት 3 ቀን የፈለጉት አመሰለ ቀን ይጮህ ናይ ጀግና እዩ ሌላ ምንጽፉትን አስወጣቸው ናይ ለኮስኮስ የምናሰግራት ያ ዛሴት ተመልሶላችሁ የምናለ ክርስትና መስማት ባለው ከቤተሰብ የመጣ ታዲስ ነው አንሰማው የሚዲያው ልክስ ሰዎች እሺ አናረግ ሲመጡ ነገ ስመጣ ነገ ልትመጣ አርገኛ ነው ትመጣ ነገ ያ ስትመጣ ከጎን ነን ያለ ያ አለ እንዴ አንድ ሰው የሚዲያ ላይ ካወቀ መሞት የሚሰማው ይረዳው ነው ሳዲንግ ነው ብዙ ነገር የሚያው ሌላ ቦታ ይታወቀኛል ዲስክ ኮንትሮል ሲዘጋ አለ ምንድን ነው ስንት ነገር ሚዲያ ላይ ያስተካከለ ለምን እነሱ ሰው እንደዚህ ግብ ወጣባቸው ተነስተው ስለማይናገሩ ነው እንደኛ አፋም ሳይሆኑ ነው ያው ሰው ወዲህ ሲጨምር ነው ለፍላፊ ነው በስተመጨረሻ ምግብ ያለው እንግዲህ እነሱ ሲመግቡ ደግሞ ሄጃል ይወጣል ያ የእንትና ኢንተርቪው አንሰማው ለምን አስተያየት ከሰጠው ቤተሰባዊ ላይ እሺ ያ እንክርስቲያናችን ምናምን ያለቻለች እኔ እንጃ እውነቱን ይፈታል ግን እሷ ከሆነች አንሰማው እሺ ያ ለምን እኛ አንድነትን ለመፍጠር እንጂ በመሃል ላይ እንከን አድርገን እንደዚህ ለሚላሉ እንደዚህ ይላሉ አይደል ይላሉ ብለን የምንለቀው ማለት ነው እነዚህ ኮተታሞች እነ ዲዳ ፋሚሊ ዲጃ አይነቷ እነ ሊያኮሶ እነሱ ነው የሚፈልማቸው እንጂ ቤተሰብ ለቤተሰብ ለሚነጋገረው ችግር የለም ያ አንድ ላይ ነገ ደግሞ ይመጣል ያ ቅዳሜ አይደለ ከዛ በኋላ ረፍት ስለሆነ ነበር ይገበኛል ረፍት አለ ውጭ ሀገር አንዱ አባቱ ሞተበትና ኃላፊ እንደዚህ አባቴ ሞተብኝ ምናምን ለሚያሰራ እንዴት መጣ ምናምን አየውና እንዴ በጣም ካዘን ከመሄድ መጣጣት አይደለም ዛሬ በጣም ስላለብኝ ሶሪ እያሽመጣበት እኮ አይደለም ከልብ ነው ለዚህ ነው እባክህ እንደዚህ በጣም እንደተሰማ ገብቶኛል እባክህ ከመቃብር ላይ ትገኝልኛል እኔ በጣም የምፈርማቸው አጀንዳዎች አሉብኛል ለምን ነው ፑል አውራሻ ነው ከልጅ ጋር ሀዘንና ደስታ ውስጥ ያለ ነገር ነው እንጂ ምን ተፈልገው አይደል አበሻ እንኳን ደስታና ሀዘን አይደለም ሴክስን ፓውቶ የሚነካ ሰው ካለ ማለት ሴክስ ሲደረግ እንጂ ሲወራ ማያምን ነገር
የሚገባ አይመስለኝም። አርብ ሲገባ ነገ በደንብ ትቀበሉታላችሁ። የሚጮህ የሚጮህ የሚያለቅስ የሚያልቅስ እናንተ ደግሞ ከቡድነት ወጣቶችን አሁን ከተሰበሩ ምን ይሰማቸው? ወጣት ሆነ በሰው ላይ ተስፋ ካጣ ሰው ላይ ከተከፋ ጨካኝ ነው የምትሆኑት። ጨካኝ የምትሆኑት በወጣትነት ቂም ሰው ከያዘበት ብቻ እና 2 ትውልድ 3 ትውልድ ማዳን አለባቸው። እኛስ ተወልደናል፣ እኛስ በስብሰናል። ጋይስ ያ ለምን ትላላችሁ? ሁላችንም ከጎኑ እና ያለ ሰው መልስ ተገኘ ወይስ ዛሬ ሳይን ነው የምቆጥሩት? ያቺ ልጅ እንደምትታወቀው አጀንዳ ትይዛለች እና አጀንዳ ስለያዘችበት ነው ሲሉ ስራ ይሄ መጣ እኮ አጀንዳ ይዘበታል። ቀልብ እኮ ምንም አይቆጠረው። አንድ ቀን ወይ ላይ እነዚህ ቶፒክ አድርጋችሁ ማሰላሰላችሁ ልጆች እንኳን አይደሉም። የሚገርማችሁ ነገር ሰው አሁን ይሄ እንትና ምንድን ነው እንኳን ቢልክልኝ ማይመጡ ልጆች ናቸው። ይገርማል። የእውነት ምድረ አጀንደኛ ሟርተኛ። ለማንኛውም ይሄን ይመስላል። ኢንተርቪው ልሰማ ነበር። ያ ችግር የለውም እንትን እናደርገው እንቁርቴ አስተሰርሽ ነበረው። እንቁርቴ ስለ አብሮነት መጣው 2 ልጆች እንኳን አጠገቡ ማድረግ ያቃታት ይሄ ያለች ልጅ ቆሻሻ መጀመሪያ ለአንገትሽ ማጠቢያነት ጊዜ ነው ይሻላል። የ4 ዓመትና የ3 ዓመት ልጅ ወደ ኢትዮጵያ አባትየው የላከችው ማሳደግ ስላቃታት አይደል? አብራቸው መለየት ስለቻለች አይደል? እንዴት ሰው ከንቱ ይለያል? ገላልት መጣ እንዲህ ብላ ከዲላስ ወጣች። እንዲህ ብላ ትገባና ታወራና ገባች። ለና ተመለሰ ኤሊ የመነጨከች ኤሊ ያረጀች ኤሊ ንፍጣ የ7 እና የ4 3 ዓመት ልጅ ኢትዮጵያ አብራሻቸው መኖር አቅቶሽ የላከችው ሴትዮ ስራ ለምን ነው ልጆችሽ የላክሽው ብትባይ ምትጠይቂ ምን ምትመልሽ? ምን ይገርምሽ ነው ለማለት እንዴ መችሽ ብቻ ራይት ይሄ ነገር እንኳን ይሄን እኮ መበበስ ያስጠላኛል። ለምን እሺ ሰው ማለት ነው የሚቀመጥ የትኛው ደቂቃ ላይ እንዳው ነው ያረክ ምን ታረቁ ሰማሽ አንድ ደቂቃ የሌለው እስቲ ግቡ ላይ ነው ነገር እንዳል ስለዚህ ያሳን ሰው ቢበይ ሰከንድ ትመጣሽ ከስ ልጆችሽ ለምን ነው ኢትዮጵያ ናችሁ ስትባል ምን ማለት ይላል ነው ቆም ያልተሰ ሚዲያ ላይ በሰፊ እንዲ ከደና ሊገና ማውራት ብቻ መስልሰል ሰው ልጅ እንኳን ከክፉ ማድረግ የማይችል ሰው እንዴት ስለ አንድነትና ስለ አብሮ መኖርና ለምናም ላይ ያወራል? ጋይስ እንዴት ያወራል? መንቻካ ቆሻሻ ለአንገቷ ጊዜ እንኳን መታጠብ የሌላት እዚህ ጋር ተጣጣምና እዚህ ጋር ተጣጣምጣች ነገ ተጣጣባለሁ ከላይ ያለው ጥርስ ትፍቃለች ከስረኛው ተጣጣምጣለች። ይሄ ፈረደበት የሆነ ማኔራል ከዛ እዚህ ጋር ያለው ፕላስተር እንዳይታይ ደግሞ ሻሽ ታስርበታለች። እንዴት ብላ ትመጣለች? ይገርማል። ሰው እናት ላይ ልጅ ላይ ትላለች ነው መንቻካ ይሄ ደረሽ ተጣጣም ይጀምራል ፎርፎራ ልጆችሽ አጠገብ ሳታረጊ ስለ እናትና ጌታ አውራለች እንዴ ለልጅ ትባል የማባሽ ለልጅ እንቆርቲ ቆሻሻ ኤሊ ያረጀች ኤሊ ልጅ ያልደረሰ ሳር የሌለበት ቦታ ይመጣል ብላ ትወጣለች። ልክ አሁን ታስጨርስ ደግሞ ብላ ትመለስና ትሄዳለች። በቃ ይመጣል ከኋላ እንኳን የምታሳየው ሶፋ ሌላ ሰበት ነው ከኋላ የምታሳየው ሶፋ እንኳን የላት ከ20 ዓመት በላይ አሜሪካ የቆየች እብድ የእህቷ ፍቅረኛ ራሷ አግብታ በዛ ያበደች ሰው ናት እኮ እንቆች ማለት የእህቷ ፍቅረኛ ነው ተብሎ ዓለም እንደሚያውቀው መቼ አግብታው መቼ እንደወለደችለት እኮ መጨረሻ ላይ የሚጠብቀው የመጣጣ የሚከተላት ልጆቿን የጣለች ስለ ቢዝነስ ሜዲሲን ታወራለች። ስለ እናትና ሊገባሽ መጀመሪያ ማሳደግ አለብሽ ልጆችሽ